ሰባተኛው የመረጃ አይነት አላህ Subhanahu Wa Ta'ala የተለያዩ ነገሮችን በቁርአን ውስጥ ወደሱ እንደሚወጡ ተናግሯል። እንደምታውቁት መውጣት የሚለው ቃል ከታች ወደ ላይ ነው። ስለዚህ ወደኔ የሆነ ነገር ይወጣል ካለ አላህ ከበላይ ነው ማለት ነው። ይሄ ግልጽ የሆነ ቋንቋዊ መልእክት ነው። ለምሳሌ አረጀ ወይም ያዕሩጁ በሚለው ቃል ይህንን ለመጥቀስ ከተፈለገ ተዕሩጁ الملائكة والروح إليه መላእክቶችና الروح وهو جبريل ወደሱ ያርጋሉ ይወጣሉ ሲል አላህ ከበላይ መሆኑን ይጠቁማል። እንደዚሁም يدبر الأمر من السماء إلى الأرض ثم يعرج إليه ሲል ይህንን መልእክት ያስጨብጣል። ይህ ደግሞ አሁንም በሌላ ቃል እናገኘዋለን። ምናልባት ይህን ስምንተኛ መረጃ ልናደርግ እንችላለን። طبعا يعرج የሚለው አሁን ባጭሩ በዚህ መልኩ ተጠቀሰ እንጂ ሐዲሶች ላይም በርካታ ቦታ ላይ ተጠቅሰው እናገኛለን። يتعاقبون فيكم ملائكة بالليل وملائكة بالنهار ባሉበት ሐዲስ መልእክተኛ عليه الصلاة والسلام ثم يعرج الذين باتوا فيكم فيسألهم ربهم وهو عليم بهم መላእክቶች ይቀያየራሉ በየተራ። ስለዚህ መጨረሻ ላይ ከኛ ጋር ያደሩት ወደ ላይ ይወጣሉ፣ ሌሎች ይተካሉ፣ ወደ አላህ ይወጣሉ ማለት ነው። ከዚያ ነው አላህ የሚጠይቃቸው። ስምንተኛ መረጃ ሰዓደ በሚለው ቃል ወደ አላህ አንዳንድ ነገሮች እንደሚወጡ መጠቀሱ ይህም መውጣት ነው። إليه يصعد الكلم الطيب والعمل الصالح يرفعه መልካም ንግግር ወደ አላህ ይወጣል። ለምን? አላህ የበላይ ስለሆነ ማለት ነው። መልእክተኛውም عليه الصلاة والسلام كما في الصحيح من ይላሉ من تصدق بعدل تمرة من كسب طيب ولا يصعد إلى الله إلا الطيب إلى آخر الحديث عندك تمرة كملكام ይዞታ حلال ከሆነ كسب ያገኘውን አንድ ሰው በአላህ መንገድ ላይ ቢመጸወት ወይም ወጪ ቢያደርግ ካሉ በኋላ ወደ አላህ የሚወጣው መልካም ነገር ብቻ ነው ብለው ጁምላ ሙዕተሪዳ አስቀምጣሉ። መልካም ነገር ብቻ ነው ለአላህ የሚወጣው። ይህም በርካታ ነው ማለት ነው። ሌላው መረጃ ዘጠነኛ ነው። አንዳንድ ነገሮች ከአላህ ዘንድ ወደታች እንደሚወርዱ ከአላህ ዘንድ ወደታች ወረደ ማለት አላህ ከበላይ ነው ማለት ወይም እሱ ከበላይ ሆኖ ያወርዳል ማለት ይህም ግልጽ መልእክት ነው። ለምሳሌ ተንዚሉል ኪታቢ ላ ረይበ ፊሂ ሚን ረቢል ዓለሚን ተንዚሉ ሚነር ረሕማኒር ረሒም ቁርአንን አላህ ከላይ አወረደው። ከየት ነው የመጣው? ይህ ቁርአን ከላይ ከአላህ ዘንድ ነው የመጣው። ወዴት? ወደታች ወረደ። ስለዚህ አላህ የበላይ ነው ማለት ነው። ይህ በርካታ ምሳሌዎች አሉት፣ አንድ ብቻ ሳይሆን ባጭሩ በዚህ መልኩ እናልፈዋለን። አስረኛ አላህ Subhanahu Wa Ta'ala ላይ ያሉትን አንዳንድ ፍጡራን በተለይ መላእክቶችን በምድር ካሉት በተለየ መልኩ እነሱ ወደ አላህ የተጠጉና እሱ ዘንድ ያሉ መሆናቸውን መግለጹ ዒንደ በሚለው ቃል ማለት ነው። ምንም እንኳን ዒንደ የሚለው ቃል በተለያዩ አጋቦች የተለያዩ መልእክት ቢያስተላልፍም ግን ዋነኛው መልእክቱ አላህ ዘንድ የሚለውን ያስይዛል። በተለይ ይህንን መልእክት የሚያዛባ ሌላ መረጃ እስከሌለ ድረስ ለምሳሌ إن الذين عند ربك لا يستكبرون عن عبادته ويسبحونه وله يسجدون الله ዘንድ ያሉት እነዚያ አይኮሩም፣ እሱን ከማምለክ አይኮሩም ሲባል እና ማን ናቸው? አላህ ዘንድ ያሉት የተባሉት መላእክቶች ናቸው። ለምን? ሰማይ ነው ያሉትና። ከዚህ በበለጠ መልኩ ደግሞ ግልጽ የሆነ አስተምሮትን መልእክተኛው عليه الصلاه والسلام ሲያሰፍሩ ይላሉ كما جاء في الصحيحين من حديث ابي هريره لما قضى الله الخلق كتب في كتاب وفي لفظ في كتابه فهو عنده فوق العرش إن رحمتي سبقت غضبي وفي لفظ إن رحمتي تغلب غضبي الله فطرانا فترو كجرس بوهلا እርሱ ዘንድ ከዓርሽ በላይ ያለ መጽሐፍ ላይ የሚከተለውን ጻፈ ይላል። ሰምታችሁኛል? እርሱ ዘንድ የት? ከዓርሽ በላይ كتب في كتاب فهو عنده فوق العرش ይሄ እሳቸው ንግግር ነው። እሱ ዘንድ ነው ያለው የት? ከዓርሽ በላይ። ስለዚህ አላህ Subhanahu Wa Ta'ala ከዓርሽ በላይ መሆኑን በግልጽ ቋንቋ ያሰፍራል ማለት ነው። የኔ እዝነት ወይም ርህራሄ ቁጣዬን ታሸንፋለች ወይም ትቀድማለች። 11ኛ መልእክተኛው عليه الصلاه والسلام በእሳቸው የህይወት ታሪክ ላይ ተሰብስበው የማያውቅ እጅግ በጣም ብዙ ቁጥር እና ስብስብ በተገኘበት የሐጀተል ወዳዕ የመጨረሻ የሰነበት ሐጅ አጋጣሚ በርካታ መሰረታዊና የስንብት ቃና ያዘኑ መልእክቶችንና ትምህርቶችን ሲያስተላልፉ መጨረሻ ላይ እናንተ ስለኔ ትጠየቃላችሁ ምን ትላላችሁ አሉ። ሰሃቦች ምን አሉ? ነሽሀዱ አነከ ቀድ በለግተ ወአደይተ ወነሰሕተ መልእክትህን አድርሰሃል፣ ያለብህን አደራ ተወጥተሃል፣ በቅንነት መክረሃል፣ ይህንን ሁሉ እንመሰክራለን፣ ይህ ስላንተ የምንመሰክረው ነው ብለው ሰሃቦች ይህንን ሲሉ መልእክተኛው አላሁመ እሽሀድ እያሉ ጣታቸውን ወደ ላይ እየጠቆሙ ማለት ነው። አላሁመ እሽሀድ እያሉ ወደ ሰዎቹ ወይም ወደ ሰሃቦቹ ይጠቆሙ ነበር። ሚነኪቱሃ ዐለይሂም ለምንድን ነው እንደሚያደርጉት? እንደዚህ እያሉ ነውማ አላህ ወይ መስክርልኝ እያሉ ነው። አንዳንድ ሰዎች ዘንድ እጅህን በዚህ መልኩ ብታነሳ ወየውልህ ምን ነው ሲባል ላ ዩሻሩ ኢለይሂ ኢሻራ ሒስያ ይሉሃል። ሒስያውን በዚህ መልኩ ወደ አላህ መጠቆም አይቻልም ይሉሃል። ይህንን ግን ያደረገው መልእክተኛው ዐለይሂ ሰላቱ ወሰላም ነው። ማለት አላህ
የላከውና ስለሱ እንዲያስተምር ይህንን ዓላማ ይዞ እንዲመጣ ያደረገው መልእክተኛ። ከቁርአናዊና ሐዲሳዊ መረጃዎች ውጭ ደግሞ አእምሮአዊ መረጃዎችን እንጠቀም። ይህን ነገር ስለሚወዱት እነሱ ብዙ ጊዜ አእምሮን መደገፍ ይወዳሉ፣ ግን በትክክል አልተደገፉትም። ትክክለኛ አእምሮን ስላልሆነ የሚደገፉት። ነገር ግን አልኢማም አሕመድ አረድ አለ ዘናዲቃ ወልጀህሚያ በሚለው መጽሐፋቸው ላይ ያሰፈሩትን እውነታ እናስቀምጥ። አላህ ሱብሓነሁ ወተዓላ ፍጡራንን እንደፈጠረ የታወቀ ነው እና ይህንን የፈጠረበት ሁኔታ በጥቅሉ ከሶስት መልኩ ሊወጣ ይችላል። ወይ አላህ ሱብሓነሁ ወተዓላ ፍጡራንን ከራሱ ዛት ከሱ ህልውና ውጭ በሆነ መልኩ ፈጠረ፣ ከዛም በዚያው መልኩ ሆነ። ወይ ደግሞ አላህ ሱብሓነሁ ወተዓላ ፍጡራንን በራሱ ዛት ውስጥ ፈጠራቸው። ወይ ደግሞ ከራሱ ዛት ውጭ ፈጠራቸውና አላህ ወደ ውስጥ ገባ፣ ወይ እነሱ አላህ ውስጥ ገቡ። የመጨረሻው ውድቅ ነው። ለምን አላህ ሱብሓነሁ ወተዓላ ፍጡራን ውስጥ አይደለም ሁሉም ቦታ ነው አይባልም። ምክንያቱም አላህ ሁሉም ቦታ ነው ካለን እኮ ቆሻሻ ቦታዎችም ውስጥ የትም ቦታ ውስጥም አለ ማለት ነው። በዚህ አባባል ይሄ ውድቅ ነው። ይህን የሚቀበል የለም ሙስሊም ሆኖ። ስለዚህ ሶስተኛው ውድቅ ነው። ወደ ሁለተኛው ስንመለስም እንደዚሁ። ለምን አላህ ሱብሓነሁ ወተዓላ ፍጡራንን ዛቱ ውስጥ አይደለም የፈጠረው እንዲህ የሚልም የለም። ስለዚህ የሚቀረው የትኛው ነው? የመጀመሪያው ብቻ ነው። እሱም አላህ ፍጡራንን ከዛቱ ውጭ ነው የፈጠረው ማለት ነው። ያ ከሆነ ደግሞ አላህ የበላይ ነው የሚሆነው። ምክንያቱም ይሄ ሁለተኛው አእምሯዊ መረጃ ነው። ምክንያቱም ከሚለው በኋላ ያለ ምክንያቱም ማንኛውም ተቃራኒ ሊሆኑ የሚችሉ ሁለት ባህሪያት ካሉ ለአላህ የሚገባው የበላይነትን የሚጠቁመው ብቻ ነው የሚሆነው። ማወቅና አለማወቅ ተቃራኒ ባህሪያት ናቸው። ለአላህ ተገቢ የሆነው ማወቅ ነው። ህይወትና ሞት ተቃራኒ ባህሪያት ናቸው። ለአላህ ተገቢ የሆነው ህይወት ነው። እሱም የሚገለጸው በእነዚህ የምልአት ባህሪያት ነው። ልክ እንደዚሁ ሁሉ የበላይነትና የበታችነት ተቃራኒ ባህሪያት ናቸው። ለሱ የሚገባው የበላይነት ነው እንጂ የበታችነት አይደለም። አለበለዚያ ጉድፈትን ወይም ጉድለትን ወደ አላህ ማስጠጋት ይሆንብናል። طيب ሌላ መረጃን ጨምር። እሱም ደሊል الفطره ተፈጥሯዊ የሆነ አላህ Subhanahu Wa Ta'ala በሰዎች ልቦና ውስጥ ያሰረጸው እውነት አለ። አላህ ከበላይ መሆኑን ማወቅ ማለት ነው። ለዚህ ነው ማንኛውም ሰው በየትኛውም አጋጣሚ ችግር ሲያጋጥመው ወይም ሲደርስበት አላህን ለመለመን እጁን የሚያነሳው ወዴት ነው? ወደ ጎን ነው ወይስ ወደ ታች ነው? ወይስ ወደ ቀኝ ነው ወይስ ወደ ላይ? ወደ ላይ ነው አይደል? ማን አስተምሮት? እጁን ብቻ እኮ አይደለም፣ ልቦናውስ ሁሉ ጊዜ ቀና የሚለው ወደ ላይ ነው። ልቦናችን ሁሌም ቢሆን ዱዓ ስናደርግ እጃችንን ባናነሳ ራሱ ወደ ላይ ይማትራል። ልክ መልእክተኛው አለይሂ ሰላቱ ወሰላም ወህይ ሲጠብቁ ሰማይን ሲያዩ እንደነበረ በቁርአን ላይ አላህ እንደጠቀሰልን قد نرى تقلب وجهك في السماء فلنولينك قبلة ترضاها። በዚህ መሰረት ማንኛውም ሰው ተፈጥሯዊ በሆነ መልኩ አላህ Subhanahu Wa Ta'ala የበላይ መሆኑን መረዳት ይችላል ማለት ነው። ይህንን እውነተኛ የሆነውን ተፈጥሯዊ ስሜት ፍጥረት አላህ التي فطر الناس عليها ማንም ሊቀይረው አይችልም። لا تبديل لخلق الله። ስለዚህ ሰዎች በሆነ መልኩ የተለያዩ ጅምብሮች መጥተው እነሱን ከዚህ ተፈጥሯዊ አቋም ካልቀየሯቸው በስተቀር እውነት ላይ ነው የሚኖሩት ማለት ነው። በዚህ አገባብ እና በእንዲህ አይነት መሰረታዊ ጉዳዮች ላይ كما جاء في صحيح مسلم من حديث عياض ابن حمار المجاشعي الله سبحانه وتعالى في الحديث القدسي قال وإني خلقت عبادي حنفاء كلهم وإنهم أتتهم الشياطين فاجتالتهم عن دينهم باروتين ودا እውነት ተነበሉ አድርጌ ፈጠርኳቸው። ከዛስ በኋላ ሸያጢኖች መጡና የሰውም ይሁን የጂን ሸይጣን ከዲናቸው እንዲያዘነብሉ አደረጓቸው ይላል። ለዚህ ነው አቡል መዓሊ አልጁወይኒ የተባለው ሙተከልም በሆነ አጋጣሚ መስጂድ ውስጥ አላህ ቦታ የለውም ለማለት ነው በእነሱ አባባል ማለት ነው። ካን አላህ ወላ መካኑሁ ወልአን ዐላ ማ ዐለይሂ ካን ይላል። አሁንም ያለው እዛው ነው ቦታ ሳይኖር ስለነበረ እያለ ሲፈላሰፍ አቡ ጃዕፈር አልሐመዳኒ የተባለ አንድ ሐፊዝ መጣና ዳዕና ምን ዚክር العرش ስለ አርሽ ነው አይደለም አሁን መጠይቅ። ለምን አርሽ የሚለው ጉዳይ በቁርአን በሐዲስ የተዘገበና የተቀመጠ ጉዳይ ነው፣ ግን በልባቸው ስለምናገኘው ضروره ነው። ما قال عارف قط يا الله الا وجد ضروره تطلب العلوم። በሌላ ዘገባ ላይ ደግሞ ከአንደበቱ በፊት ልቡ ወደ ላይ የሚያማትር ወይ የሚወጣ ቢሆን እንጂ ልቡ ነው ወደ ላይ ተስፋ ያደርጋል አለ። በዚህ ሰዓት የሚመልሰው አጣ። ያ ሐይራ ማለት ጀመረ ወይ ግራ አጋባኝ ማለት ጀመረ። ከዛ በኋላ ሐይረኒ ሐመዳኒ አለ። ግራ አጋባኝ ይሄ ሰው እያለ ጭንቅላቱን እየደበደበ ወረደ። ምንም መልስ መስጠት አልቻለም። ለምን? ይህንን አላህ ሰዎችን በዚህ መልኩ ያነጸበትን ተፈጥሯዊ ስሜት ማንም ሊቀይረው አይችልም።
ለዚህ እኮ ነው መልእክተኛው አለይሂ ሰላም ዱዓ ሲደረግ ወደ ላይ እንደሆነ ሲጠቁሙ የአላህ የበላይነትንም እንደሚያስይዝ በተዘዋዋሪ የሚያሰፍሩልን። ከዱዓ ጋር ሁሉ ጊዜ የተገናኘ ነው እጅ ወደ ላይ መነሳት። ተግባባን? ለምሳሌ መልእክተኛው አለይሂ ሰላም في صحيح مسلم من حديث ابي هريره من الى الملكين ثم ذكر الرجل يطيل السفر اشعث اغبر يمد يديه الى السماء يا رب يا رب يا رب قال እጁን ወዴት ነው የሚዘረጋው? ወደ ሰማይ ወደ አላህ ማለት ነው። وفي حديث الترمذي الذي رواه عن سلمان الفارسي رضي الله عنه ملكتني عليه الصلاة والسلام من إلى بذي حديث لي إن الله حي كريم يستحي من عبده إذا رفع إليه يديه أن يردهما صفرا أي خائبتين. الله سبحانه وتعالى حيينه حياء له كريم نو يميست نو شر نو الله ስለዚህ የሱ ባሪያ እጁን ወደ ላይ ወደ አላህ ማለት ነው ካነሳ إذا رفع إليه የሚለው ምን ይጠቁማል? ወደ አላህ ካነሳ ማለት ነው። አላህ የበላይ ነውና አላህ በፍጹም ሳይሰጠው በባዶ እጅ አይመልሰውም ይላል። በባዶ እጅ አይመልሰውም። ስለዚህ ይህ ተፈጥሯዊ ስሜት ነው። ግን አንዳንድ ምስኪኖች ይህንንም ለመቃረን ሲፈልጉ ያሉት አንድ የሚያስቅ ነገር አለ። ምን አሉ? ይሄ እኮ የሆነበት ምክንያት ልክ ካዕባ የሶላት ቂብላ እንደሆነ ሁሉ ሰማይ ደግሞ የዱዓ ቂብላ ነው አሉ። እንዴት ነገር ሰምታችሁ ታውቃላችሁ? ፊቅህ ስትቀሩ ወይ ምናምን ዱዓ ቂብላ አለው አሉ። የት ነው ቂብላው? ሰማይ። ይህን ሁሉ ለመቀረን ነው እንግዲህ ሁሉ እንግዲህ መፍጨርጨር። ሱብሃነ ረቢ። ለዚህም በርካታ መልሶች መስጠት ይቻላል፣ ግን ከጊዜ አንፃር የተወሰነውን ብቻ እንጥቀስ። አንደኛ ይሄ ንግግር ምንም መሰረት የለውም። ከቁርአንም ይሁን ከሐዲስም ከሰለፎች ንግግር አንድ መረጃ ሊያገኙለት የሚችሉት ነገር አለ። ከየት መጣ? አንድ ሰው ዝም ብሎ ነገር ስላማረው ብቻ እንዲህ ነው ብሎ መሞገት ይቻላል? ሙግት እኮ መረጃ አይደለም። ሁለተኛ የዱዓ ቂብላ የሰላት ቂብላ ራሱ ነው ካዕባ። ለዚህ ነው አንድ ሰው ዱዓ ሲያደርግ ወዴት ነው የሚዞረው? ሱናው የተመረጠው መልእክተኛው አለይሂ ሰላም አረፋትና ሌሎች ቦታዎች ላይ ሶፋና መርዋ ላይ ሲወጡ ያደርጉ እንደነበር ወዴት ነው የሚዞረው? ወደ ካዕባ፣ ወደ ቂብላ፣ ወደ ካዕባ ዞሮ ወደ ሰላት ቂብላ ማድረጉ ዱዓ ማድረጉ የተመረጠ ነው። በመሰረቱ ሰላት ዱዓ ነው በቋንቋ ደረጃ። ሶስተኛ የቂብላ ጉዳይ ከሸሪዓ ህግጋት ጋር የተገናኘ ስለሆነ ሊቀየር የሚችል ነው አይደል? ምን ማለት ነው? መጀመሪያ ቂብላ ወዴት ነበር? ወደ ቤተል መቅደስ ነበር። ከዛ በኋላ አላህ Subhanahu Wa Ta'ala ቀየረውና ወደ ካዕባ መጣ። ነስኽ ሊያስተናግድ የሚችል ነገር ነበር ማለት ነው። በተወሰነ ጊዜ ወደዛ ይዞር ነበር፣ ከዛ ወደዚህ ተዞረ። የተወሰኑ ነብያት ወደ ሌላ ነበር የሚዞሩት እና ቂብላ ነው ከተባለ አሁንም ዱዓ ልክ እንደዛው ነስኽ ይቀበላል። ምክንያቱም ወደ ሆነ አቅጣጫ ሊቀየር ይችላል፣ ወይ በሆነ ጊዜ ደግሞ ወደ ሌላ አቅጣጫ ሰዎች ዱዓ እያደረጉ ነበር ማለት ሊሆን ይችላል። አሁንም ቅድም እንዳልኳችሁ ክርክር አያልቅምና ያ እንደዛ ቢሆን ኖሮማ አንድ ሰው እኮ ለምን ስጁድ ሲያደርግ ግንባሩን መሬት ላይ ያሳርፋል አሉ። ምን ለማለት ፈልገው ነው? ምክንያቱም ስጁድ ሲያደርግ ግንባሩን መሬት ላይ ነው የምታሳርፈው። እናም ዱዓ በዛ ሰዓት ላይ ተሰሚነት አለው። ግንባር መሬት ላይ ማረፉ የሚያስይዘው በእናንተ አባባል አሉ ስለኛ ሲያወሩ ማለት ነው። እንደዚያ ቢሆን ኖሮ ግንባር መሬት ላይ ማሳረፍን ግንባርን መሬት ላይ ማሳረፍ ምን ይጠቁም ነበር? ጌታ ወይ ከበታች ነው ማለት ነው። ይሄንን ይጠቁምባችኋል አሉ። በእናንተ አባባል ከሆነ እጅ ወደ ላይ ማውጣት አላህ የበላይ መሆኑን የሚጠቁም ከሆነ ግንባር መሬት ላይ ማሳረፍ ከሆነ ደግሞ ያንን ይጠቁማል እያሉ ነው ማለት ነው። ይሄ ውድቅ ነው አባባል በመሰረቱ። አንደኛ ግንባር መሬት ላይ ማሳረፍ ራስን ማዋረድ ነው። ለዚህ ነው ስጁድ ሲያደርግ አንድ ሰው ምንድነው የሚሰማው? ምንድነው የሚለውስ? የሚሰማው በልብ ውስጥ የሚያገኘው ስሜት አላህ የበላይ መሆኑን ያረጋግጣል። የሆነ ስሜት ተሰማው። ለዚህ ነው መዋረድ ራስን ማሳነስ ተብሎ የሚገለጸው ነው አይደለም። የሚለውስ ምንድነው? ሱብሃነ ረቢየ አልአዕላ ነው ወይስ ተቃራኒው ነው? ተቃራኒው ነው አይሆን። ሱብሃነ ረቢየ አልአዕላ። ለዚህ ነው መዋረድ ራስን ማሳነስ የሆነው ማለት ነው። ሁለተኛ ይሄ በሸሪዓ የተደነገገ ነገር ነው። በሰላት ላይ ግንባራችሁን መሬት ላይ አሳርፉ። የተፈለገውም ይሄ ነው። ተግባባን? ሶስተኛ አሁን እኛ የምናወራው የግንባር ማረፊያ ቦታ የእጅ መዘርጋቱን ብቻ አይደለም። ልቦናችን ውስጥ የሚሰማን ስሜት ምንድነው? ይሄ ተፈጥሯዊ አላህ በልቦናችን ውስጥ ያሰረጸው እውነታ የትኛው ነው? እሱን ነው የምናወራው። ተግባባን? ይሄ እንግዲህ طبعا ተፈጥሯዊ የሆነ መረጃ ነው ማለት ይቻላል። ከዚህ ውጭ ከቁርአን ከሐዲስ ከአእምሯዊና ከተፈጥሯዊ መረጃዎች ባሻገር የሰሃቦችና የሌሎች ዑለማዎች ኢጅማዕ በዚህ ላይ መጠቀስ ይችላል።
ሰሃቦች በዚህ ርዕስ ላይ ነበራቸው አቋም አንድ አይነት ነው። ከጊዜ አንፃር ባጭሩ ኢንሻአላህ አብዱላህ ኢብኑ አባስ አብዱላህ ኢብኑ መስዑድ ለምሳሌ والله فوق العرش وهو يعلم ما انتم عليه ابن عباس በተለያዩ ገለጻዎች ላይ ይህንን አስፍሯል። ስለ አይሻ ሲናገር برأك الله من فوق 7 سماوات ይላል። እንደዚሁም ثم لآتينهم بين أيديهم የሚለውን የቁርአን ቃል ሲያብራራ من فوقهم አላለም ሸይጣን ለምን لأنه علم أن الله فوقهم الله ከላይ መሆኑን ስለተገነዘበ ይላል። ተግባባን። في صحيح البخاري زينب امرأة رسول الله أو زوج رسول الله صلى الله عليه وسلم إحدى أمهات المؤمنين من تلالج زوجكن أهاليكن وزوجني الله من فوق 7 سماوات أن أنت ያጋባችሁ ማን ነው? ቤተሰቦቻችሁ ነው ያጋባኝ ግን አላህ ነው። ለምን አላህ ነው ይደነገገላት በቁርአን ውስጥ في سورة الأحزاب እንዳለው ማለት ነው። من فوق 7 سماوات أبو بكر الصديق ከዛም ውጭ ሐሰን ኢብኑ ሳቢት የተለያዩ ግጥሞቹ ላይ አብዱላህ ኢብኑ ረዋህ የተለያዩ ሰሃቦች ነገር አረጋግጠዋል። ይሄንን የሚጻረር አንድም ሰሃቢ የተናገረው ንግግር አናገኝም። ታቢዒዎችም እንደዚሁ ተቆጥሮ የሚዘለቅ አይደለም። أتباع التابعين الأوزاعي كنا والتابعون متوافرون نقول إن الله تعالى على عرشه ونثبت ما ورد في سنة من صفاته. تابعيوش باللبة زمان للسوء أتباع التابعين سلونا أبو عبد الرحمن الأوزاعي أبو عمرو عبد الرحمن الأوزاعي ታቢዒዎች ባሉበት ዘመን ምን ነበር? አላህ Subhanahu Wa Ta'ala ከአርሽ በላይ ነው። ሁሉንም ደግሞ አላህ የተናገረውን ሲፋት እናጸድቅ ነበር ይላል። ከዛም ውጪ ሌሎች ኢጅማዕ የጠቀሱ የሰለፎች ሙሉ ስምምነት መሆኑን የጠቀሱ እንደ ዑስማን ብን ሰዒድ አዳሪሚ አቡል ሐሰን አልአሽዓሪ ራሱ በተለይ ደግሞ ኪታብ ሪሳላ ኢላ አህሊ ተግር በተባለው ኪታብ ላይ እንደጠቀሰው ማለት ነው። ከዛም ውጪ እብን አብድልበር ابن بطة العكبري እንዲያው ተቆጥረው የማይዘለቁ በርካታ ዓሊሞች የሁሉም ዑለማዎች ስምምነት እንደሆነ ይህን የጣሰው ሙብተዲዕ እንደሆነ አስፍሯል። ለዚህ ነው የዑለማዎችን አቋም በዚህ ላይ መናገር ከባድ ነው ተቆጥሮ የሚዘለቅ ስላልሆነ እንደው ኪታቦች አሉ እነሱን ማየት ይቻላል። الإمام الذهبي محمد بن عثمان الذهبي يتوقف على عالم حافظ العلوم العلي الغفار ولا سفروا هلا ما صح በዛ ውስጥ በጣም በርካታ የሚባሉ ዑለማዎች የነበራቸውን አቋም አስፍሯል። ابن القيم اسماعيل الجيوش الإسلامية كذا في ابن قدامة إثبات صفة العلو بتلاقي سنة كتابات تزرزروا بركاتها يا سلفوች ንግግር መመልከት ይችላል። ሁሉም አንድ አይነት አቋም ነበራቸው። አቡ ሐኒፋ እንደዚህ والله يدعى من أعلى لا من أسفل ይላል። الشافعي رضي الله عنه السنة التي أنا عليها ورأيت عليها أصحابي كسفيان بن عيينة ومالك الإقرار بشهادة أن لا إله إلا الله وأن محمد رسول الله وأن الله فوق عرشه في سمائه يلام بتالي دمو من الله الشافعي خلافة أبي بكر حق قضاها الله في سمائه وجمع عليه قلوب عباده. طبعا الأحباش بهون ساعات في شافعي تكثرين إلى من كشافعي قارم ولا مهم يترسى قام من يتصرف بزي مالكو تكثروا ما يزلقوا ንግግሮችን ማስፈር ይቻላል። ከጊዜ አንፃር ግን በዚህ እናበቃለን። ምናልባት በዚህ ርዕስ ላይ የሚነሱ በርካታ ውዥንብሮች እንዳሉ እናውቃለን። እነሱን በቀላሉ መፍታት ይቻላል። ግን ይህንን ፍቺ ወይም ይህንን ቋጠሮ አንድ ሰው መፍታት ካልቻለ የሚፈታው የለም ማለት አይደለም። ልብ በሉ። በሆነ ርዕስ ላይ ዝርዝር የሆነች ውዥንብር ከተነሳች ሙሉ ለሙሉ ርዕሱ ውድቅ ይሆናል ማለት አይደለም። ይህን ሁሉ ማስረጃ አንተ ካወቅክ በኋላ እነሱ የሚያነሷቸው አንዳንድ ጥቃቅን ውዥንብሮችንና ቅርንጫፍ የሆነ ሐሳቦችን መልስ መስጠት ሊያቀትህ ይችላል። ግን ያ ማለት እውነት